ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዛሬው የመጨረሻ ክፍል የዕለተ ሐሙስ ፕሮግራማችን ትኩረት የሚያደርገው ስለ ምሽቱ ሁለት ታላላቅ ክለቦች ውጤት ትኩረት አድርገን የምንወያይበትን ሶስተኛ ክፍል ፕሮግራም ይዘንላችሁ መጥተናል። ከዚህ ቀደም ብሎ የሊቨርፑልና አርሴናል፣ ከዛም ቀደም ብሎ ደግሞ የማንቸስተር ሲቲ በምሽቱ ጨዋታ ነጥብ የጣለበትን አንስተን ተወያይተናል። የአርሴናልና የሊቨርፑል ቅድመ ጨዋታ ግምገማ፣ የምሽቱን ፍልሚያ በተመለከተ የተለያዩ ነጥቦችን አንስተናል። አሁን የመጨረሻው ክፍል ትኩረት እንግዲህ በቼልሲ ሽንፈት በዩናይትድ ነጥብ ተጋርቶ መውጣት ዙሪያ ማንሳት ያለብንን ነጥቦች የምናነሳበትን ፕሮግራም ነው ይዘንላቸው የመጣ ነው። ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከሰሞኑ የምታሳዩት መነቃቃት፣ ተሳትፎ በሁሉም ረገድ ከልብ እናመሰግናለን። በትናንትናው ዕለት የለቀቅነውን የቼልሲ ደጋፊዎች የሊያም ሮሲኒየርን ፕሮግራም ወደኋላ መለስ ብላችሁ የአሰልጣኙ ምስል ያለበትን ፕሮግራም ረዘም ያለ እንድታደምጡ በድጋሚ እየጋበዝን በምሽቱ ጨዋታ እስቲ ከተርፍ ሞሉ ፍልሚያ እንጀምር። ማንቸስተር ዩናይትድ በተርፍ ሞል በጊዜያዊ አሰልጣኝ ከሩበን አሞሪም በኋላ የመጀመሪያ አሰልጣኝ ጊዜያዊ አሰልጣኝ ዳረን ፍሌቸር ቡድኑን ወደ ተርፍ ሞል ይዞ ተጉዞ ጨዋታው እንግዲህ ባቻ ውጤት 2-2 ተጠናቋል። ቀደም ብሎ ሄቨን በራሱ መረብ ላይ ከረፍት በፊት አስቆጠረ። ከረፍት በኋላ ቤንጃሚን ሼሽኮ ሁለት ግሩም ግቦችን በተጫዋቹ ኳሊቲ ደረጃ የሚጠበቅበት በተለይ ሁለተኛው የግብ ተች የሼሽኮን ኳሊቲ ስናነሳ የነበረውን የተጫዋቹን ምርጡን ኳሊቲ ባየንበት ሁለት ግቦችን አስቆጥሮ ዩናይትድን ወደ መሪነት መመለስ ቻለ። ነገር ግን ከተወሰኑ ደቂቃዎች በኋላ በርንሌይ አስቆጠረ። ጨዋታው በዛው 2-2 ተጠናቀቀ። የምሽቱን ጨዋታ እናንተ እንዴት ገመገማችሁት? የዩናይትድን የተርፍ ሞሉን ፍልሚያ ከዩናይትድ ሀሳቦች በኋላ በቀጥታ ወደ ክሬቨን ኮቴጅ እንሄድና በቼልሲ ዙሪያ ብዙ የምናነሳቸው ጉዳዮች አሉ። ይሄ ሁለቱን በጋራ ያማከለ ፕሮግራም ነው። በስክሪናችን ላይ እንደምትመለከቱት የሁለቱንም የቡድን ውጤቶች፣ ነገር ግን አነጋጋሪ የነበረው የሼሽኮ ግብና ብቃት ከዩናይትድ ውጤት ጋር እንግዲህ ያልተጣጣመበት ውጤቱ የሚያናድ የሚያበሳጭ ነው። ነገር ግን የተጫዋቹ ብቃት ደግሞ አሁን አዲስ ተስፋ የሚጭር በጎ ጉዳይ ያየንበት ሃትሪክ መስራት የሚችልበት አጋጣሚዎችም የነበሩበት የምሽቱ ጨዋታ ነው። ለእናንተ ጨዋታው እንዴት ነበር? እስቲ የየራሳችሁን ሀሳብ አስተያየት አስቀምጡልን። የቼልሲም የማንቸስተር ዩናይትድም ደጋፊዎች እስቲ በማንቸስተር ዩናይትድ የጨዋታ ነጥብ እንመለስ። አንዳንድ ጉዳዮችን እናንሳ። በዩናይትድ በኩል አስፈላጊ ነጥቦች መነሳት ስላለባቸው፣ ነገር ግን የእንግሊዝ ሚዲያ አሁንም ትኩረቱ ማንቸስተር ዩናይትድን አድርጓል። እስቲ ከዴሊ ኤክስፕረስ አንስቶ ተመልከቱ። የዛሬ ለህትመት የበቁ ጋዜጦችን እስቲ ተመልከቱና በእነሱ ነጥቦችን ጀምር። ከዴሊ ኤክስፕረስ፣ ዴሊ ሚረር፣ ተርፍ ቱ ቴክ ይላል የሚረር አርዕስት። ዘሳንን ተመልከቱ። ሴም ኦሌ ስቶሪ በሚል ዘሳንም የራሱን ይዞቷል። ሁሉንም ጋዜጦችን እናንተ እየተመለከታችሁ ሀሳቦችን እናነሳለን። ከውስጥ ከጋዜጦች የተገኙ የተለየ ነጥቦችም ስላሉ ነው አያይዘን እንግዲህ በዚህ ፕሮግራም የምናነሳ ይሆናል። ነገር ግን ከጋዜጣው ምስል በኋላ እንድትመለከቱ የምፈልገው
አንድ ፎቶ አለ በእለቱ ምናልባት ጨዋታው ከመጀመሩ በፊት ትናንት በነበረን የኦሊ ጎነሾች ጋር ፕሮግራም ላይ ወደ መጨረሻ አካባቢ አንስቸው ነበር። የዩናይትድ ደጋፊ አሰልጣኙ ከለቀቀ በኋላ ነው ይሄን ሪያክሽን ያሳየው ወይስ እኔ በተመለከትኩት በእኔ ፎሬን ስክሪን ላይ በመጣው ጽሁፎች ከሆነ ነው ወይስ እንዴት ነው? የማንቸስተር ዩናይትድ ደጋፊዎች ለሩበን አሞሪም ያላቸው ቦታ ዊኒንግ ሬቱ አነስተኛ ሆኖ በዚህ አሰልጣኝ ለካስ ተስፋ ነበራቸው የሚለውን ጉዳይ አንስቼላችሁ ነበርና ከጨዋታ በፊት አንድ ወጣት ብላቴና እንግዲህ ሕፃን ልጅ በሜዳ ውስጥ ተገኝቶ ለጥፎ ይዞ የገባው ጽሁፍ ምናልባት ለሰር ጂም ራትክሊፍ ለኢኒዮሶችና ለዩናይትድ አስተዳዳሪዎች መልእክት ይመስላል። ታንኪዩ ሩበን የሚል ጽሁፍ ይዞ ወጥቷል እና ከጨዋታው በፊት ይህንን ሲያሳይ ነበር አንድ ሕፃን ልጅ የዩናይትድ ደጋፊ ለሩበን አሞሪም ምስጋና እና እስቲ ይህን ፎቶ ተመልከቱት። ዩናይትድ አሞሪምን ማሰናበቱ ተገቢ ነው አይደለም የሚለው አርዕስት አሁንም መነጋገሪያ ጉዳይ ሆኗል። ተሰናብቷል፣ አይመለሱም። በኢንተርም ማናጀር ላይ ነው አሁን ዩናይትድ ጠንክሮ እየሰራ የሚገኘው። ኦሊ ጎነሾች ጋር የመረከብ እድሉ አሁን በበለጠ የሰፋበትን ወቅት ጉዳዮችን እየተመለከትን ነው የምንገኘው። እስቲ ለማንኛውም ወደ ዋናው ነጥብ የዕለቱን ጨዋታ እንመልከት። ዩናይትድ ምን አይነት አፕሮች ነበረው? ጨዋታውን ለተመለከተ እንግዲህ 2-2 ውጤት በግልጽ እዚህ ጋር አስቀምጦ ለማለፍ ለዩናይትድ አይገባውም ነበር። ከዚህ ጨዋታ 3 ነጥብ የሚገባውን እንቅስቃሴ ዩናይትድ ያሳየው ግን እድለኛ አልነበረም በሁሉ ረገድ። አሁን ምክንያት መዘርዘር ሳይሆን ተገቢውን አስተያየት መስጠት ያስፈልጋል። ዩናይትድ ኮምፕሊትሊ ጨዋታውን ዶሚኔት አድርጓል 100% በሚባል ደረጃ በሁሉም ረገድ በሁሉም ዲፓርትመንት ዩናይትድ የተሻለው ምርጡ ክለብ ነበር። በርንሌ የተገኘውን አጋጣሚ ተጠቀመ። ዩናይትድ የበለጠ ማስቆጠር ያለበትን የጨዋታ እድሎች አልተጠቀመም። ይህን ከሚያሳዩ ጉዳዮች መካከል 30 ሞክሮ 10 ኢላማውን የጠበቀ ሙከራ አድርጎ 2.25 ኤክስጂ ክሬት አድርጎ 2 ግብ ብቻ አስቆጠረው ዩናይትድ ነው። 0.24 ኤክስጂ አስመዝግቦ 7 ሙከራ አድርጎ 1 ሙከራ ብቻ ያልተዛነፈ አድርጎ እሱም ወደ ግብ ያልተቀየረ አድርጎ እንግዲህ 1 ነጥብ ይዞ የወጣው በርንሌ ነው። በዩናይትድ የመጫወቻ ቦክስ ውስጥ 9 ኳስ ብቻ የነካ ዩናይትድ ግን በበርንሌ የመጫወቻ ቦክስ ውስጥ 41 ኳሶችን ነክቶ እንግዲህ ይህ ቡድን የተቻለውን ጥሯል። ፎርሜሽን ቀይሮ በአዲስ አሰልጣኝ በአዲስ ጊዜያዊ አሰልጣኝ ቢሆንም አዲስ ፎርሜሽን፣ አዲስ ቅርጽ፣ አዲስ የቡድን ስትራቴጂ ነው ይዞ የቀረቡ። ዳሎት፣ ሄቨን፣ ሊቻና ሾም በማድረግ በባክፎር ኡጋርቴና ካሴሚሮን በሁለት ዲፕ ላይን ዲፌንሲቭ ሚድፊልደር በደብል ፒቮት በማጣመር ከተከታታይ ጨዋታ ጉዳት በኋላ ወደ ምርጥ 11 ተመልሶ በቃ የዩናይትድ ዩኒክ መገለጫ መሆኑን ሁሌ እንደምንገልጽላችሁ ብሩኖ ፈርናንዴዝ ወደ ምርጥ 11 ተመለሰ። እሱ ተቀይሮ እስከሚወጣ ድረስ ዩናይትድ ሜዳ ውስጥ ዶሚኔት ሲያደርግ ካፕቴኑ ልዩነት ነው። ምክንያቱም 50ኛ ደቂቃ ላይ አመቻችቶ ያቀበለበት መንገድ በቂ ማሳያ ነው። 50ኛ ደቂቃ ላይ አመቻችቶ ያቀበለ 50ኛ ደቂቃ ላይ አመቻችቶ ያቀበለ 61ኛ ደቂቃ ላይ ብሩኖ ፈርናንዴስ ተቀይሮ ወጣ። 66 ላይ ዩናይትድ ላይ ግብ ተቆጠረ። ሼሽኮ 50 እና 60 ላይ ነበር ያስቆጠረው ከዶርጉ አስደናቂ ክሮስ ኳስ የተደገፈበት ይሄ ተች አስደናቂ ተች። ከዛ በፊት ግሩም ስሩ ቦል ከብሩኖ ፈርናንዴስ ከዛ ተጫዋቹ አስቆጠረ። ልዩነት ይሄ ሞመንትም ማንቸስተር ዩናይትድ ከረፍት በኋላ ክሬት አድርጓል። ከረፍት በፊትም አስቆጥሮ በኦፍሳይድ ተሽሮበት ነበር። ዩናይትድ ሜዳ ውስጥ የነበረው ፍላጎትም እንቅስቃሴም በጣም ይሄ ስለ ቲሙን መተቸት የለመደ ሁሌም ተደጋጋሚ ሀሳቦችን ማንሳት ያዘውትራል። አሁን 1 ነጥብ መገኘቱ ከበርንሌ ጥሩ አይደለም
በነጥብ ደረጃ ግን ክለቡ ካጋጠመው ወቅታዊ ሁኔታ ቋሚ አሰልጣኙን አሰናብቷል። በርካታ ትችቶች ከተጫዋች እስከ አስተዳደር ድረስ እየተወቀሰ ያለ ቡድን ነው። በሚዲያው በኩል እረፍት የሚነሱ ጉዳዮች እየተነሱ ነው። ስር ነቀል ለውጦች ያስፈልጋሉ የሚለው ጥያቄ አሁንም ምላሽ አላገኙም። እነዚህ ነጥቦች ባሉበት ከባድ አእምሯዊ ጥንካሬ በሚጠይቅበት የጨዋታ ወቅት ላይ እንዲህ አይነት ምላሽ መስጠታቸው የሚያስገርም ነው። ይሄ ስለ ታየው እንቅስቃሴ ብቻ ሳይሆን ስለ ወጣት ተጫዋች ላሲም ጭምር ምን አይነት አስደናቂ የግሩም የግራ እግር ተጫዋች እንደተመለከትም በምሽቱ ጨዋታ ለማመን ምን አይነት አስደናቂ ተጫዋች ነው። ዩናይትድ አሁንም ተስፋው ብዙ ነው። ይህን አይነት ወጣት ተጫዋች እንደመመልከት የሚያስደስት ነገር የለም። እንዲህ አይነት ቴክኒሽያን ተጫዋች ግሩም ተጫዋች ነበር። ተቀይራ የገባችው የግቡን አግዳሚ ከዛን ጨዋታው ሊጠናቀቅ የመጨረሻ እንቅስቃሴ ላይ እንደገና ያደረገችው ሙከራ ባገኘው አጋጣሚ 2 አስደንጋጭ ሙከራ ማድረግ ችሏል። 2 አስደንጋጭ ሙከራ በዚህ እድሜው እንዲህ አይነት ኃላፊነት እንዲህ አይነት ጫና ላይ ተቀይሮ ገብቶ እንዲህ አይነት እንቅስቃሴ ማሳየት የሚያስገርም። ግን እስቲ ስለ ቤንጃሚን ሼሽኮ እናንሳ። 2 ግብ ከ0.95 ኤክስጂ ላይ 8 ሙከራ 7 ኢላማውን ከዩናይትድ 10 ሙከራዎች ውስጥ 7ቱ ሙከራዎች የተደረጉት 10 ኢላማቸውን ከጠበቁ ሙከራዎች ውስጥ 7ቱ የተደረገው በቤንጃሚን ሼሽኮ ነው። ይሄ ተጫዋች ታዲያ እንዴት ነው ከተስፋ በላይ ብዙ ጉዳዮችም አይሰጠን? አሁን ትችት የለመደ አንደበት ስለበዛ ምን ከሚል ሀሳብ ነው የተጀመረው? ምሽት ላይ አንድ ቶክ ሾው ላይ ስመለከት ለአሞሪም ነው ተጠያቂ ያሉ። በጣም የሚገርማችሁ ከ2 ቀን በፊት በአሞሪም ስንብት ላይ ተገቢ አይደለም እያሉ የደመደሙ ማንቸስተርን ሲጨፈጨፉ የነበሩ ባለሙያዎች ለሼሽኮ ግብ አለማስቆጠር ምክንያት የተጫዋቹን ኳሊቲ ተመልከቱ፣ ፍሌቸር እንዴት አቅሙን አውጥቶ እንደተጠቀመና በተመሳሳይ ደግሞ አሞሪም ምን እያደረገ እንደነበር የሚል ደግሞ አዲስ ጉዳይ ይዞ መጣ። በ3 ቀናት ውስጥ 30 አይነት ሀሳብ ነው ያነሱት። አሁን ለሼሽኮ ግብ አለማስቆጠር አሞሪምን ተጠያቂ ያደረጉ። ከቀናት በፊት ግን የአሞሪም ስንብት የዩናይትድን በቃ ደካማ ጊዜውን ያልጠበቀ ውሳኔ ነው ብለው ሲተቹ የነበሩ ባለሙያዎች ናቸው። ግን ይሄ ተጫዋች የሰጠው ተስፋ በየትኛው መንገድ ይሁን ለዩናይትድ የወጣበትን ገንዘብ የሚያሳይ ነው። በግሩም ቴክኒክ እና አስደናቂ ነበር በምሽቱ ጨዋታ የቤንጃሚን ሼሽኮ እንቅስቃሴ ለዩናይትድ በርካታ ይሄ ከተስፋም በላይ በርካታ ጉዳዮችን ክለቡ አርቆ እንዲመለከት ያስቀመጠ ምርጥ ብቃት ነበር ያየ ነው። በምሽቱ ጨዋታ አስደናቂ ተጫዋች ነበር። በጨዋታው ላይ ከነበሩ ማራኪ እንቅስቃሴዎች ውስጥ የተጫዋቹ ተች ሙከራ፣ ግብን ያስቆጠረበት የነበረው ፍላጎት፣ ጥረት ሁሉ አብዛኛው ጉዳይ ፖዚቲቭ ነው በተጫዋቹ በኩል የተመለከትነው። ነገር ግን ዩናይትድ እነዛን ደቂቃዎች አሁን ዳረን ፍሌሸርን የተረዳ ነው 2-1 አድቫንቴጅ እንዳደረገ በፍጥነት ያ ሃርምስትሪንግን ጥንቃቄ መውሰድ ስላለበትና ኢንጌም ማኔጅመንት ቀጣይ ጨዋታን ታሳቢ ያደረገ ለውጥ በፍጥነት ማድረግ ፈልጎ ጌሙን ኮንትሮል አድርጎ ውጤቱን ማስጠበቅ እንደመረጠ ነው የምንረዳው። ለምን በአንዴ ነው ሄቨንን እና ብሩኖን በተመሳሳይ ደቂቃ ቀይሮ ማስወጣት የቻለው እና ጌም ኮንትሮል ላይ ለውጦችን ራሱ ብትመለከቱ ብሩኖን በማውንት ሄቨንን በዮሮ ቀጣይ ይሄ ኢንጌም ማኔጅመንትን የበለጠ ለመጠቀም ነበር። ግን ውጤታማ ነው። በ5 ደቂቃ ልዩነት ነው በርንሌ ከምንም ላይ አስቆጠሩ። እንደገና ወደ ሎው ብሎካቸው ወደ ኋላ መመለስ ቻሉና ዩናይትድ በምሽቱ ጨዋታ እድለኛ አልነበር። ብዙ ድራማ አየን። መሪ አድቫንቴጅ ተወሰደበት፣ ከዛም መሪ ሆነ፣ አቻ አደረገ፣ መሪ ሆነ፣ እንደገና ወደ አቻ ውጤት ተመለሰ። በምሽቱ
ሴንት ጀምስ ፓርክ እንዳየነው ድራማ አይነት ቀደም ብሎ በሊድስ መሪነት በርካታ ደቂቃዎች አቻ መሪ ሲሆን በመጨረሻ 90 ደቂቃ ላይ 90 ሲደመር አንድ ላይ ብሩኖ ጊማሬስ 3-3 አደረገ። 90 ሲደመር 12 ላይ ባርንስ አስቆጠረ። 4-3 ሊድስን አሸነፉ። ግን ሊድስ በጨዋታው አብዛኛውን ክፍለ ጊዜ በመሪነት ነበር የቆዩ በሚያስገርም ሁኔታና በምሽቱ ብዙ ትዕይንቶችን አይተናል። የሲቲ ነጥብ መጣል፣ ፓላስና ቪላ ያለምንም ግብ ማጠናቀቅ፣ ሰንደርላንድ ከሜዳ ውጭ በብሬንፎርድ 3-0 መሸነፍ፣ በበርንማውዝ እና ስፐርስ መካከል ደግሞ የተፈጠረው የሚያስደንቅ በእግር ኳስ ትዕይንትም ነበረው። ከጨዋታው በፊት ግን ቶማስ ፍራንክ በአርሴናል የቡና መጠጫ ዕቃ ቡና ሲጠጡ ተገኙ። ፎቶ ካሜራ ተነሱ። ሜዳ ውስጥ ነበሩ። አላስተዋልኩም። ይሄ ጉዳይ አስቤበት ያደረግኩት አይደለም፣ እንዴት ተቀባይነት ያገኛል በሚል ለማስተባበል ሞከሩ። ግን የተመዘገበውም ውጤት ከጨዋታው በፊትም በአርሴናል መጠጫ የቶትናም አሰልጣኝ ሆኖ ቡና ሲጠጣ እንደመታየት ደግሞ ከባድ ነገር የለም። አሰልጣኙ የመጨረሻ ከባድ ጫና ውስጥ ገብቷል። ምናልባት እንደ አሞሪም ያኔ እንደጠቆምኳችሁ የሆነ ሰዓት ስንነሳ ቶማስ ፍራንክ ሳክድ የሚል መረጃ ልንመለከት እንችላለን። ውጥረቱ በጣም ከፍ ብሏል በቶትናም ቤት። በተቃራኒው ደግሞ አንቶine ሴሜንዮ የስንብት ግብ አስቆጠረ። እዚህ ጋር በማንቸስተር ዩናይትድ ቤት ሩበን አሞሪምን በዛ ደረጃ ወጥቶ ሚዲያ ላይ አስተዳዳሪዎችን እንዲተቹ ያደረገው ተጫዋች ሴሜንዮ ዩናይትድ እስከ ቅርብ ጊዜያት ድረስ ገፍቶ በዝውውሩ ላይ ሄዶ ግን በአሞሪም ፕሮጀክትና ጨዋታ ላይ እምነት ስለሌለው ከዝውውሩ ማፈግፈጉ አሰልጣኙን ከፍተኛ ስሜታዊነት ፈጥሮ እንግዲህ ወደ ከተማው ተቀናቃይ ወደ ሲቲ ለመዘዋወር በበርንማውዝ የመጨረሻ ጨዋታ እያደረገ ክለቡ 2-2 ውጤት ላይ እያለ የማሸነፊያዋን ግብ አስቆጠረ። በዛች ግብ ስቴዲየሙ ተደበላለቀ። ከ11 ተከታታይ ያለማሸነፍ ጉዞ በኋላ በርንማውዝ 3 ነጥብ አገኘ። ተጫዋቹን በክብር ሸኘ። ራዮላም በክብር ተጫዋቹን ወደ ማንቸስተር ሲቲ ሸኙ። አስደናቂ አጋጣሚ እና ማንቸስተር ዩናይትድ ይህን ተጫዋች የማስፈረም ለካስ እድል ነበረው 100%። ግን እነ ጄሰን ዊሎክስ በሩበን አሞሪም ፕሮጀክት አጫወት በተለይ የባክስሪ ሲስተም ላይ እምነት ስላልነበራቸው ኢንቨስት ማድረግ አልፈለጉም። የበለጠ እንደውም ይህን ጃንዋሪ ላለመሳተፍ እንደወሰኑ ነው ከዛም በኋላ እየተነገረ የሚገኘው። ለማንኛውም ማንቸስተር ዩናይትድ 2-2 ተለያይቷል። ወደ ቶፕ 4 የሚያደርገውን ጉዞ የበለጠ የሚያጠነክርበት አጋጣሚን ሳይጠቀም ቀርቶ አሁን ላይ እንግዲህ በሊጉ ዩናይትድ 7ኛ ደረጃ ላይ ተቀምጧል። 5ኛና 6ኛ አዲስ ደረጃ ነው የተመለከትነው። ብሬንፎርድ እና ኒውካስል መቀመጥ ችለዋል። 5ኛ ብሬንፎርድ በ33 ነጥብ፣ ኒውካስል በ32 ነጥብ 6ኛ፣ ማንቸስተር ዩናይትድ በ32 ነጥብ በኩል በግብ ክፍያ አንሶ 7ኛ፣ ቼልሲ 31 ነጥብ ይዞ 8ኛ ተቀምጧል። በዚህ ውስጥ ወደ ክሬቨን ኮቴጁ ፍልሚያ እንለፍ። የ2-1 የቼልሲ ሽንፈት ለሊያም ሮሲኒየር ከባድ የቤት ስራ ቼልሲ ቤት ይጠብቃቸዋል። ከባድ የቤት ስራ፣ ትልቅ ኃላፊነት። ትናንት እስቲ የሰራነውን ፕሮግራም የቼልሲ ደጋፊዎች ይህን ፕሮግራም የምታደምጡ መለስ ብላችሁ የሮሲኒየርን ፕሮግራም ሰፋ ላለ ደቂቃ ነው እያረፋችሁ አድምጡት። በርካታ ነጥቦችን ስላነሳ ቼልሲ ተሸንፏል። ማክፋርለን ነው የዕለቱ ኢንተርም ማናጀር ይዞ ክለቡን የገባው። ሮሲኒየር ለምንድን ነው ትኩረት የሆኑት? የትናንትናው ፕሮግራም ምላሽ አለው። ዛሬ ላይ ነው ጉዳዮች ሁሉ በስፋት እየተገለጹ የሚገኙ። ግን ትናንት ረቡዕ ቅድመ ጨዋታ ግምገማ 100% ትኩረታችን በዚህ አሰልጣኝ ዙሪያ አድርገን ሰፋ ያለ ጉዳይ አንስተናል። ከጨዋታ እስከ ቡድን ቅንጅት ለምን ሚዲያው ጀርባ እንደሰጠው ጭምር ስናነሳ ነበር። ነገር ግን በዚህ ጨዋታ የተመለከትነው
ትልቁና አነጋጋሪ ጉዳይ አድማጮች በስክሪናችን ላይ ተመልከቱ። የቼልሲ ደጋፊዎች ይዘው የገቡትን ጽሑፍ ብሉኮን አውት የሚል ነው። ገና ብሉኮን አውት የሚል በስፋት ዊ ዋንት አወር ቼልሲ ባክ ነው የሚለው። ይሄ ጽሑፍ ሲንጸባረቅ የነበረው ወይም ከፍተኛው ድምፅ ሲሰማ የነበረው የክሬቨን ኮቴጅ ቪአይፒ መቀመጫውን ካያችሁ ከአዌይ ቲም ብዙም አይርቅም። ከቤንች ተጫዋቾች ከሚቀመጡበት ቦታ ወደ ላይ ከፍ ያለ ነው። የአዌይ ቲም ደግሞ ካያችሁ በስተቀኝ በኩል ነው በብዛት የሚቀመጡት፣ በስተቀኝ የሜዳ ክፍል እና ብዙም አይራራቅም። በቀጥታ ለባግዳድ ኤግባሊ የተላለፈው መልእክት በጆሮአቸውም በአይናቸውም እዛው ቅርበት ላይ ሆነው እያደመጡት ነው ጨዋታውን ያጠናቀቁት። ታስታውሱ እንደሆነ በቼልሲ ጨዋታ በሲቲም ጨዋታ ሁለት የሆነ ድምፅ ነበር ኢታድ ላይ ደስተኛ አልነበሩ። ኤንዞ ማሬስካ መሰናበታቸው ተገቢ አይደለም ስንል ነበር። በተለይ በእንዛ መልኩ አሰልጣኙ ፈላጭ ቆራጭ በበዛበት ስብስብ ውስጥ እንደዚህ አይነት ውጤታማነትን በአንድ ዓመት ከ6 ወር ቆይታቸው ውስጥ ማምጣታቸውም የሚያስገርም ነው ስንል ነበር። ለማንኛውም ጨዋታው የጀመረው በእንዲህ የተቃውሞ ድምፅ ሜዳ ውስጥም ስንሰማ ነበር። ሮማን አብራሞቪች የሚለውን መዝሙር የቼልሲ ደጋፊዎች እየዘመሩ እናንተን ውጡልን፣ እኛ የቀድሞ ክለባችንን ነው የምንፈልገው፣ ትክክለኛ የቼልሲን ዲኤንኤ ነው የምንፈልገው፣ ውጡልን ሲሉ ነበር። ባግዳድ ኤግባሊና ሊያም ሮሲኒየር አብሮ በጋራ ተቀምጠው ነበር ጨዋታውን ሲመለከቱ የነበሩት። ቼልሲ ከረፍት በፊት እንግዲህ የዘንድሮ የውድድር ዓመት አሁንም የቼልሲዎች ትልቁ ድክመት የታየበት በዘንድሮ ሲዝን ቼልሲ ላይ ምን እንደተፈጠረ ባይታወቅም ቡድኑ በወጥነት ውጤት እንዳያሳካ ከሚያደርጉ ጉዳዮች መካከል አንዱ ዲሲፕሊን ነው። 7 ቀይ ካርድ ቡድኑ ተመልክቷል በዘንድሮ የውድድር ዓመት 7 በሁሉም ውድድሮች፣ በፕሪሚየር ሊግ 5። ይሄ ከባድ ነው። በቼልሲ አይነት ደረጃ ያለ ቡድን በእንዲህ መልኩ በካርድ በርካታ ነጥቦችን እያጣ ዋጋ እየከፈለ የሚዘልቅበት የውድድር ዓመት ይሄ አሳሳቢነቱን ለሊያም ሮሲኒየር የመጀመሪያ ቤት ስራ የቡድኑ ዲሲፕሊን ማስተካከል ነው። ሮበርት ሳንቼዝ ከማንቸስተር ጋር፣ ቻላባ ከብራይተን ጋር፣ ጆዋው ፔድሮ ከቤኔፊካ ጋር፣ ጉስቶ ከፎረስት ጋር፣ ዴላፕ ከወልቭስ ጋር፣ ካሴዶ ከአርሴናል ጋር፣ አሁን ደግሞ ኩኩሬያ ከፉልሃም ጋር በቀይ ካርድ ወጡ ከረፍት በፊት። ይሄ አንደኛው ጉዳይ ነው። ቀደም ብዬ የብሉኮን አውት የሚለውን ምስል አሳየኋችሁ። አንድ የቼልሲ ሪፖርተር የብሉኮን ፕሮጀክት እድገት የለውም፣ ይሄ ተመሳሳይ ካራክተር ምንም ለውጥ የለውም በማለት አንድ ለትልቅ ሚዲያ የሚሰራ ሳይመን ጆንስ የሚባል የአትሌቲክስ ሪፖርተር አንድ ፖስት ያደረገውን ፎቶ ላሳያችሁ። ጨዋታው እየተደረገ አልተጠናቀቀም። ሃሪ ዊልሰን ሁለተኛዋን ግብ ካስቆጠረ በኋላ ይህን ፎቶ ለጠፈ። ተመልከቱት። ይህን ፎቶ ፉልሃም 2 ቼልሲ 1 ጆዋው ፊሊክስ በቀይ ካርድ ወጣ። አሁን ለግራም ፖተር ጫናው የበለጠ ከፍ ብሏል የሚለውን ፖስት ይሄ መች ነው 2023 ጃንዋሪ 12 ላይ ከዛሬ 3 ዓመት በፊት እንደው የቀኑ ልዩነት የ4 ቀን ልዩነት ነው። ዛሬ ጃንዋሪ 8 ነው። የዛሬ 3 ዓመት በፊት በብሉኮን ውስጥ ቼልሲ በጥር የዝውውር መስኮት ምናስታውሰው ጆዋው ፊሊክስን አምጥቶ እዚሁ ክሬቨን ኮቴጅ ላይ በተመሳሳይ ውጤት አልቋል። የብሉኮን ፕሮጀክት እድገት የለውም፣ ይኸው ተጫዋች ተቀየረ እንጂ አንድ አይነት አይደንቲቲ ነው በማለት ነው እንግዲህ ይህን ፖስት ጨዋታው ማለት የለቀቀው እና ጫናው ቀላል አይደለም። በእንዲህ መልኩ እንግዲህ ቼልሲ ኩኩሬያ በቀይ ካርድ ከወጣ በኋላ ጨዋታው ቀጠለ። ከረፍት በፊት ቼልሲ ላይ ግብ ተቆጠረ። ሃሪ ዊልሰን አስቆጠረ በኦፍሳይድ
ጨዋታው የተቆጠረው ግብ ተሽሮ ጨዋታው ቀጠለ። ከረፍት በፊት ቼልሲ የኩኩሬያን ጉለት ብቻ ነበር ያስተናገደው። ከዛም በኋላ 55ኛው ደቂቃ ላይ ራውል ሜኔስ አስቆጥሮ ፉላምን ቀዳሚ ያደረገ። ቼልሲ በ10 ተጫዋች የነበረው ጥረት የሚያስደንቅ ነው። ያውም ለፉላም አይነት ሞቢሊቲው ከፍ ያለ ቡድን ቼልሲ 22ኛ ደቂቃ ነው። አድማጮች ልብ በሉ፣ እዚህ ጋር አንድ የማነሳላችሁን ቁጥር 22ኛ ደቂቃ ነው ተጫዋች በቀይ ካርድ የወጣው። ነገር ግን ቼልሲ 1.84 ወደ 1.9 የቀረበ ኤክስጂ ክሬት አድርጓል። ፉላም በ11 ተጫዋች 1.35 ነው። ቼልሲ ከፉላም ያልተናነሰ 14 ሙከራ ሞክሯል። ፉላም 16 ነው። ቼልሲ ከፉላም የበለጠ 6 ኢላማውን የጠበቀ ሙከራ አድርጓል። ፉላም 5 ነው። ቼልሲ ብዙም ባይባል በ10 ተጫዋች እየተጫወተ 24 በፉላም የመጫወቻ ቦክስ ውስጥ ኳስን ነክቷል። ፉላም 34 ነው በቼልሲ የመጫወቻ ቦክስ ውስጥ የነካው። ስንመለከት በ10 ተጫዋች ቼልሲ ጥረቱ እንግዲህ የተመዘገበው ውጤት እንጂ ቼልሲ በ10 ተጫዋችም ጥሯል። ጥረቱ እንዳለ ነው ከቡድኑ ጋር። ከዛም በኋላ እንግዲህ የሊያም ሮሲኔር ሌላኛው ሊያም ዴላፕ 72ኛ ደቂቃ ላይ ቼልሲን ወደ ጨዋታው የመለሰ 1-1 ያደረገ ግብ አስቆጠረ። በዛን ሰዓት አሁኑ የቡድኑ አሰልጣኝ ሆኖ የተሾሙት ከትናንት በስቲያ የተሾሙት አሰልጣኝ እንዴት ሴሌብሬት እንዳደረጉና ይታያል። ካሜራ ሁሉ ቼልሲ ላይ ሲቆጠር ቼልሲ የሆነ ነገር ሲሆን ጨዋታው በቆመ ቁጥር ካሜራ በአጠቃላይ ወደ አሰልጣኙ ነበር የሚያመጣው። ሴሌብሬት አደረጉ። 1-1 ሆነ። ለቀጣይ 11 ደቂቃ ቼልሲ የመከላከል ጥንካሬውን የበለጠ አጎልብተው አጠንክረው የተቻላቸውን ጥረት በሚያደርጉበት ሰዓት ነው። አሁንም በቢልድ አፑ ላይ ኦፍሳይድ ያለ የሚመስል ግብ ሃሪ ዊልሰን 81ኛ ደቂቃ ላይ አስቆጠረ። ጨዋታው 2-1 በፉልሃም አሸናፊነት ተጠናቀቀ። ለሊያም ሮሲነር እንግዲህ ክብር ትሪቡን ላይ ቢቀመጡ ውጤቱ አስደሳች አልነበርም። በሽንፈት ተጠናቋል። ስቴዲየሙን ለቀው ባህዳድ ኤግባሊ ሲወጡ ጭምር ደጋፊ ውጪ ላይ ጠብቆ ጩኸት ሲያሰማ ነበር። በነገራችን ላይ አሁን ተቃውሞቹ ከሁሉም በኩል እየመጡ በቀጥታ ወደ ቼልሲ ቤት ከፍተኛ ተቃውሞ እየመጣ የቀድሞን ቼልሲ መልሱልን፣ በእናንተ አይደንቲቲ የኛ ቡድን አይገነባም ወይም ውጡልን። በነገራችን ላይ ቀጣዩ የፕሪሚየር ሊግ ጨዋታ ከፍተኛ ትኬቶችን በመመለስ የመጀመሪያ ተቃውሞ የሜዳውን ወንበር ባዶ ለማድረግ ታቅዷል በቼልሲ ደጋፊዎች በኩል ከብሬንፎርድ ጋር። ከጨዋታው በፊት ረጅም ሰዓት የሚቆይ ከፍተኛ ተቃውሞ ለማሰማት ተዘጋጅተዋል የቼልሲ ደጋፊዎች። የቡድናችን ብራንድና አይደንቲቲ የተገነባበት መንገድ እናንተ በምታስቡት ባህልና አይደንቲቲ አይደለም ነው። እኔ በነገራችን ላይ በአሰልጣኙ ሹመት ላይ የአሰልጣኙን ኳሊቲ የአሰልጣኙ ይመጥናል አይመጥንም የሚለውን ታክቲካዊ ጉዳይን ሜዳ ውስጥ ያለን ጉዳይ ብቻ ካተኮርን የትናንትናው ፕሮግራም ምላሽ አለ። በአስተዳደራዊ ጉዳይ ላይ ግን ጥያቄ የምናስነሳ ከሆነ በቀጥታ የውሳኔው አብዛኛው ፓወርን ደግሞ አሁን የያዙት በርካታ የቡድኑን አክሲዮንን የገዙ ድርሻቸው በጣም ከፍተኛ ነው። የባህዳድ ኤግባሊን ውሳኔን እንደ ውሳኔ እንዳስተዳደር መተቸት ተገቢ ነው። ግን የሜዳ ላይ እንቅስቃሴን ሳናይ ከስትራስበርግ ብቻ አሰልጣኙ ስለመጣ በቀጥታ እንደ እንግሊዞቹ ከወዲሁ ለቼልሲ አይመጥንም የሚለውን ጉዳይ ማንሳት ተገቢ አይደለም። የትናንትናውን ፕሮግራም እስቲ በዚህ ዙሪያ ያነሳሁት ነጥብ አለ። ከተመቻችሁ እዛ ፕሮግራም ላይ በምትሰጡት ኮሜንት በምታስቀምጡት ሀሳብ ላይ ምንወያይ ይሆናል። ነገር ግን የቼልሲ መሸነፍ ውጥረቱን ከፍ አድርጎል። 4 ተከታታይ የሊግ ጨዋታ ሆኗል። ቼልሲ ያለ ድል እየዘለቀ ያለበት ሌላ ውጤት የተመዘገበው ማንቸስተር ዩናይትድም
በአሁን ሰዓት ሶስቱ ላለመውረድ የሚጫወቱ ክለቦች ከበርንሌይ ከወልቭስ እና ከዌስትሃም ጋር ባለፉት ጨዋታዎች ከዌስትሃም ጋር በኦልድ ትራፎርድ፣ ከወልቭስ ጋር በኦልድ ትራፎርድ እንዲሁም ከበርንሌይ ጋር በተርፍ ሞል ድል ማድረግ አልቻለም። ከሶስቱም ጋር ያቻ ውጤት ነው የተመዘገበው። እዚህ ጋር ደግሞ ኤንዞ ማሬስካን ባሰናበቱ የመጀመሪያ ጨዋታቸው ቼልሲዎች እንግዲህ በሁለተኛ ጨዋታቸው ያለፈው ሳምንት ከሲቲ ጋር ነጥብ ተጋርቷል። አሁን ደግሞ በሽንፈት ምሽቱን ጨዋታ 2-1 ተደምድሟል። ማንቸስተር ዩናይትድ 7ኛ፣ ቼልሲ 8ኛ ሆነዋል። ኒውካስል እና ብሬንፎርድ 5ኛ እና 6ኛ ደረጃን ይዘዋል። ብሬንፎርድ 5ኛ፣ ኒውካስል 6ኛ ደረጃ ላይ መቀመጥ ችለዋል። ሁለቱም ክለቦች እንግዲህ አሁን ላይ አሰልጣኛቸውን አሰናብተው ከባድ ውጥረት ውስጥ ነው የሚገኙት። ለማንኛውም የምሽቱን የሁለቱም ቡድኖች ጨዋታ ውጤት በእንዲህ መልኩ ተመለከትን። ዛሬ ምሽት ሊቨርፑል ከአርሴናል እንዲሁም ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ለሱፐር ካፕ ፍጻሜ ለማለፍ ሳውዲ ላይ የሚደረገው ጨዋታ ይጠበቃል። በእነዚህ ሁለት ጨዋታዎች ዙሪያ ደግሞ ዕለተ አርብ ድህረ ጨዋታ ነጥቦችን ይዘን በንጋት ፕሮግራማችን እንደተለመደው በተለመደው ሰዓት ወደ እናንተ የምንመጣ ይሆናል። እስቲ ይህንን ፕሮግራም ላይክ አድርጉ። ላይክ እያደረጋችሁ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ እንዲሆን እንድታበቁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ የቻናላችን ተከታይ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ሐሙስን ከእናንተ ጋር በ3 የተለያዩ ፕሮግራሞች ቆይታ አደረግን። ሰላም ቆዩ።